በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 25 ቀን የሰማዕቱ የቅዱስ መርቆሬዎስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጥር 25 ቀን የሰማዕቱ የቅዱስ መርቆሬዎስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል በዛሬው ዕለት ሰማዕቱ ቅዱስ መርቆሬዎስ በስዕሉ ላይ አድሮ ቅዱሳን የሆኑ ባስልዮስንና ጎርጎርዮስን በመርዳት ከሃዲው ንጉሥ ውሊያኖስን የገደለበት ወይም ደግሞ ያጠፋበት ዕለት ስለሆነ ነው። ለዚህ ነው ይህንን ታላቅ ክብረ በዓል የምናከብረው። ይህንን ያደረገበት ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ቅዱስ መርቆሬዎስ ማን ነው? ምን አይነት ተጋድሎንስ ተጋደለ የሚለውን ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ ከስሙ ትርጓሜ ጀምሮ አጠር አድርገን እንመለከታለን ማለት ነው። እንግዲህ ቅዱስ መርቆሬዎስ ማለት ምን ማለት ነው ስንል ቅዱስ ማለት የተለየ የተመረጠ ማለት ነው። መርቆሬዎስ ማለት የአብ ወዳጅ ማለት ነው። አንድም ደግሞ የኢየሱስ ክርስቶስ አገልጋይ ማለት ነው መርቆሬዎስ ማለት። ታዲያ ወላጆቹ አስሊጥ ከምትባል ሀገር ቢሆኑም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበረ ከዕለታት በአንደኛው ቀን እንደ ልማዳቸው አውሬ ሊያድኑ አውሬ ወደሚያድኑበት ጫካ ወይም ደግሞ ደን ገቡ ሄዱ። ጠጋ ብለው የቅዱስ መርቆሬዎስ አባትና አያት ቢመለከቱ እነዚያ ገጸ ከለባት የሆኑ ሁለት ወንዶች አገኝተዋቸው የመርቆሬዎስን አያት በሉት። ገጸ ከለባት ማለት ግማሽ አካላቸው የሰው ግማሽ አካላቸው ደግሞ የውሻ መልክ ያላቸው አራዊት ነበሩ ማለት ነው። ልብ በሉ። የመርቆሬዎስን አያት በሉት። የመርቆሬዎስን አባት ደግሞ ሊበሉት ሲሉ መልአክ ከሰማይ ወርዶ ከለከላቸው። እንዲህም አላቸው፣ ከእርሱ የተባረከ ፍሬ ይወጣልና እርሱን እንዳትነኩት አላቸው። ዕድሜ ዘመናቸውን ሙሉ ለቅዱስ መርቆሬዎስ አባት እንዲታዘዙ መልአኩ ነገራቸው። ከዚህም በኋላ ዙሪያቸውን በእሳት አጥሮ ከበባቸው። እነዚያ ገጸ ከለባትም ወይም ደግሞ የውሻ መልክ ያላቸው አራዊትም በተቸገሩ ጊዜ ለቅዱስ መርቆሬዎስ አባት ከእግሩ ስር ወድቀው ሰገዱለት። በዚያን ጊዜ እግዚአብሔር አምላክ ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ሰውን ከመብላት ሌሎች ነገሮችንም ከማጥፋት ይልቅ እንደ በጎች የዋሆች ሆነው ከቅዱስ መርቆሬዎስ አባት ጋር ወደ መንደር ገቡ። የቅዱስ መርቆሬዎስን ስዕል ስትመለከቱ የእነዚህ ገጸ ከለባት ስዕል ተስሎ ትመለከታላችሁ። ብዙ ሰዎች እነዚህ ምንድናቸው ብለው ይጠይቃሉ። አንዳንድ ሰዎች ደግሞ የሌሎች ሃይማኖት ተቋማት ካለማወቅ የተነሳ ቤተ ክርስቲያንን ጠይቀው ከመረዳት ይልቅ እናንተ እኮ የምታመልኩት እነዚህን አራዊት ነው፣ እናንተ የምታመልኩት ይህንን ፈረስ ነው፣ እናንተ የምታመልኩት ቅዱስ መርቆሬዎስን ነው እያሉ የሚሞግቱ ስተው ሰዎችን የሚያስቱ ብዙ ሰዎች አሉ። ነገር ግን ቤተ ክርስቲያናችን ቅዱሳት ስዕላችን ስትስልልን ለምን እንደሆነ ጠይቀን እንድንረዳ ነው። በስዕሉ ላይ እነዚህን ገጸ ከለባት ስንመለከት ምንድናቸው ብለን እንድንጠይቅ ነው። ስንጠይቅ ደግሞ ከታሪካቸው ጋር የሚያያይዘው ነገር እንዳለ እንድናውቅ ነው ወገኖቼ።
ስለዚህ በስዕሉ ላይ የምትመለከቷቸው እነዚያ ገጸ ከለባት ወይም ደግሞ የውሻ መልክ ያላቸው የቅዱስ መርቆሬዎስን አያት የገደሉ ኋላም ደግሞ ለቅዱስ መርቆሬዎስ አባት እንዲታዘዙ መልአክ ነግሯቸው ፍጥረትነታቸውን ወደ ገራምነት ለውጦላቸው እንደ በጎች የዋሆች ሆነው ከቅዱስ መርቆሬዎስ አባት ጋር ሲኖሩ የነበሩ ናቸው። ልብ በሉ። ታዲያ ወደ መንደር ከገቡ በኋላ የቅዱስ መርቆሬዎስ እናትና አባት በአንድነት ሲኖሩ ሳለ ቅዱስ መርቆሬዎስን ወለዱት። ቅዱስ መርቆሬዎስ ተወለደና ስሙ ፒሉፓዴር ተባለ። የውሻ መልክ ያላቸውም እነዚያ ገጸ ከለባት ከእርሱ ጋር ብዙ ዘመናት ኖሩ ከቅዱስ መርቆሬዎስ ጋር። የቅዱስ መርቆሬዎስ ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። አባቱ ኖህ ተባለ፣ እናቱም ደግሞ ታቦት ተባለች። ፒሉፓዴር የነበረ ስሙንም ደግሞ ቀይረው ተለውጠው መርቆሬዎስ ተባለ። የውሻ መልክ ያላቸው እነዚያ ገጸ ከለባት ግን መልአኩ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ታዲያ የቅዱስ መርቆሬዎስ አባትና የቅዱስ መርቆሬዎስ ጋር ያሉ የእነዚያ የገጸ ከለባት ነገር ዜናቸው ለዓለም ተሰማ። የሀገሩ ገዢ ንጉሡ ዜናቸውን ሲሰማ ወታደሮቹን ልኮ ወደፊቱ ወደ እርሱ እንዲያመጧቸው አደረገ። ከዚህም በኋላ አስመጣቸውና በፊቱ አቆማቸው። በዚህ ጊዜ ግን እግዚአብሔር አምላክ የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና እነዚያ ገጸ ከለባት ንጉሡን እጅጉኑ አስፈሩት። ንጉሡም ታዲያ እጅጉኑ ፈራ፣ ደነገጠ። የቅዱስ መርቆሬዎስን አባት የአራዊቱን ተፈጥሯቸውን ያርቅለት ዘንድ ለመነው። የቅዱስ መርቆሬዎስም አባት ታዲያ ወደ እግዚአብሔር በጸለየ ጊዜ ተፈጥሯቸው ተመልሶላቸው አሁንም ገራሞች ሆኑ። ንጉሡም ታዲያ የቅዱስ መርቆሬዎስን አባት ገዢና የሰራዊት አለቃ አድርጎ ሾመው። ምክንያቱም የውሻ ፊት ያላቸው ወይም ደግሞ እነዚያ ገጸ ከለባት አብረውት ያገለግሉት ስለነበረ እጅጉን ይፈራ ይከበር ነበረ። ምክንያቱም እነዚያ ገጸ ከለባት ወደ አራዊትነት ሲቀየሩ የሚችላቸው የሚገዳደራቸው ነገር የለም። ሁሉንም ማጥፋት፣ መደምሰስ፣ መግደል ይችሉ ነበርና እጅጉኑ ይፈራ ነበር የቅዱስ መርቆሬዎስ አባት። ንጉሡም ታዲያ የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። የቅዱስ መርቆሬዎስም አባት ወደ ጦርነት ከተላከ ከሄደ በኋላ በዚያው ተማርኮ ሳይመለስ ቀረ። ሳይመለስ ቢቀር ያ ንጉሥ የቅዱስ መርቆሬዎስን አባት ሚስት ሊያገባት አሰበ፣ ወይም ደግሞ የቅዱስ መርቆሬዎስን እናት ሊያገባት አሰበ። የቅዱስ መርቆሬዎስ አባትም ታዲያ የመርዶሳውያን ሀገር ገዢ በነበረው ንጉሥ ተማርኮ በዚያ ነበረና ያ የሀገሩ ገዢ የቅዱስ መርቆሬዎስ አባት ክርስቲያን መሆኑን አይቶ እጅጉኑ አከበረው። ቆይቶም ታዲያ በሀገሩ ላይ ሁሉ አለቃ አድርጎ ገዢ አድርጎ ሾመው። የቅዱስ መርቆሬዎስ እናት ከዚያ ሀገር ጠፍታ ሸሽታ ስለነበረ ከሀገሯ ወጥታ ሄዳ ስለነበረ በዚያ ተማርኮ ሄዶ ባለቤቷ ሀገር ገዢ በነበረበት በሆነበት ሀገር ላይ በዚያ ነበርና ተሰዳ ጠፍታ ሄደችው። በዚያ ሀገር ተገናኝተው በዚያው አብረው መኖር ጀመሩ። መርቆሬዎስም ታዲያ አባቱና እናቱ ከሞቱ በኋላ ንጉሡ በአባቱ ፈንታ በመርዶሳውያን ላይ አለቃ አድርጎ ገዢ አድርጎ ሾመው። ቅዱስ መርቆሬዎስ መኮንንነት በተሾመም ጊዜ ገጸ ከለባቱ አብሮት ነበረ። ለመዋጋት በወጣ ጊዜ የቀድሞ የአራዊትነት ባህሪውን እግዚአብሔር አምላክ ይመልስለት ስለነበረ ማንም አይቋቋመውም ነበረ። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው ሁሉ በሀገሮቹ ሁሉ ተሰማ። በዚህ ጊዜ በሮሜ ሀገር ጣዖትን የሚያመልከው ዳኪዎስ የተባለ ንጉሥ ከበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስም በጦሩ መሃል የተሳለ ሰይፍ የያዘ የእግዚአብሔርን መልአክ ስላየ ንጉሡን እንዲህ አለው፣ እግዚአብሔር ያጠፋቸዋልና አትፍራ አለው። መልአኩም ታዲያ ሰይፍን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረክ ጊዜ እግዚአብሔርን አስበው አትርሰው አለው።
ጦርነቱን ድል አድርጎ ሲጨርስ መልአኩ ድጋሚ ለቅዱስ መርቆሬዎስ ተገልጦለት እንዲህ አለው፣ ለምን የፈጣሪን ስም መጥራት ረሳህ አለው። ከጦርነቱ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን ማድረግ ጀመረ። እግዚአብሔር አምላክን በማመስገን ፈንታ የቅዱስ መርቆሬዎስን አምላክ በማመስገን ፈንታ እርሱ ግን ድል እንዳደርግ የረዱኝ ጣዖቶቼ ናቸው፣ አማልክቶቼ ናቸው ብሎ ለአማልክቶቹ ዕጣን መሰዋት ጀመረ። ቅዱስ መርቆሬዎስ በዚያ ላይ ስላልተገኘ ለጣዖታቱ ዕጣን በማሳረጉ ላይ እንዳልተባበረ ንጉሡ ሲያውቅ መልእክተኞችን ልኮ ቅዱስ መርቆሬዎስን ካለበት አስመጣው። ንጉሡም ታዲያ ቅዱስ መርቆሬዎስን እንዲህ አለው፣ ከኔ ጋር ለምን መሥዋዕት አትሰዋም? ለአማልክቶቼ ለምን አትሰግድም አለው። በዚህ ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ወረወረለትና ክብር ምስጋና ይግባውና አምላኬን ኢየሱስ ክርስቶስን አልክድም፣ ለእነዚህ ለረከሱ ጣዖቶች አልሰግድም፣ አፍ እያላቸው ለማይናገሩ፣ ዓይን እያላቸው ለማያዩ፣ እግር እያላቸው ለማይሄዱ ለእነዚህ ድንጋይ ለሆኑ ለረከሱ ጣዖቶች እኔ አልሰግድም፣ ክብር ምስጋና ይግባውና እኔ አምላኬ መድኃኒቴ ኢየሱስ ክርስቶስን አልክድም አለው። ንጉሡ በዚህ ጊዜ ተናዶ ልዩ ልዩ የሆኑ ታላላቅ ስቃዮችን አሰቃየው። ቅድስት ቤተ ክርስቲያናችን ሊቀ ሰማዕታት ቅዱስ መርቆሬዎስ ትለዋለች። ከቅዱስ ጊዮርጊስ ቀጥሎ ቅዱስ መርቆሬዎስ በእኔ አንደበት ተዘርዝሮ የማያልቅ ጽኑ የሆነ የተለያዩ መከራዎችን የተለያዩ ስቃዮችን ተሰቃይቷልና ከቅዱስ ጊዮርጊስ ቀጥሎ ቅድስት ቤተ ክርስቲያናችን በሁለተኛ ደረጃ ላይ ሊቀ ሰማዕታት ቅዱስ መርቆሬዎስን ታስቀምጥልናለች። ልብ በሉ። ንጉሡም ታዲያ ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የእስያ ክፍል ወደ ሆነች ወደ ቂሳርያ ከደብዳቤ ጋር ቅዱስ መርቆሬዎስን ላከው። በዚያም ታዲያ እጅግ ብዙ መከራዎችን ካሰቃዩት በኋላ ብዙ ስቃዮችን ካሰቃዩት በኋላ ንጉሡ ዳኪዎስ እንዳዘዘ ኅዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎን ፈጸመ። ልብ በሉ። የሕይወትንም አክሊል ተቀዳጀ። በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ተአምራቶቹ አንዱ ዛሬ ክብረ በዓሉን የምናከብርበት ምክንያት ነው። ይህም ደግሞ የቂሳርያውን ሊቀ ጳጳስ ቅዱስ ባስልዮስን ረድቶት ከሃዲውን ዩልያኖስን የገደለበት ዕለት ነው። ይህስ እንደምንድን ነው ስንል ዩልያኖስ ነግሶ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። በዚያ ጊዜ የቂሳርያው ሊቀ ጳጳስ ቅዱስ ባስልዮስ ዩልያኖስን አስተምሮ መክሎ ሊመልሰው ወደ ንጉሡ ዘንድ ቢመጣ ዩልያኖስ ግን እግዚአብሔር አምላክን ጌታችን መድኃኒታችን ኢየሱስ ክርስቶስን ሰድቦ ባስልዮስንም በእስር ቤት ጣለው፣ ወደ እስር ቤት ወረወረው። ቅዱስ ባስልዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ሆኖ ወደ እግዚአብሔር ጸለየ። በዚያን ጊዜ ስዕሉ ወዲያውኑ ተሰወረው። የቅዱስ መርቆሬዎስ ስዕል ወደ ከሃዲው ንጉሥ ወደ ዩልያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩም አንገት ደም ይንጠፈጠፍ ይፈስ ነበረ። በዚያን ጊዜ ቅዱስ ባስልዮስ ከሃዲውን ንጉሥ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነውን ዩልያኖስን ገደልከውን ብሎ ቅዱስ መርቆሬዎስን በስዕሉ ፊት ሆኖ ጠየቀው። የቅዱስ መርቆሬዎስም ስዕል ያን ጊዜ አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። ስለዚህ ዛሬ ጥር 25 ቀን ሰማዕቱ ቅዱስ መርቆሬዎስ በስዕሉ ላይ አድሮ የእውነት ጸር የሆነውን ክርስቶስን የተሳደበውን እንዲሁም ደግሞ ቅዱስ ባስልዮስን በእስር ቤት የጣለውን ዩልያኖስን በስዕሉ ላይ አድሮ የገደለበት ያጠፋበት የደመሰሰበት ዕለት ነውና ይህንን ታላቅ ክብረ በዓል እናከብራለን። ታዲያ ይህንን ስንል አንድ ልናስተውል የሚገባ ነገር አለ። ብዙ ሰዎች
የቅዱሳንን የሰማዕታትን የጻድቃንን ክብረ በዓል ስናክብር እነርሱን እያመለክን የሚመስላቸው ሰዎች አሉ። ዛሬ ጥር 25 ቀን የቅዱስ መርቆሬዎስን ዓመታዊ ክብረ በዓል ስናክብር እግዚአብሔር አምላክ በቅዱስ መርቆሬዎስ ላይ አድሮ ያደረጋቸውን ተአምራት ነው የምናስበው የምንዘክረው። እግዚአብሔር አምላክ በቅዱስ መርቆሬዎስ ስም ብዙ ድንቅ ተአምራትን አድርጓል። በቅዱስ መርቆሬዎስ ስዕል ብዙ ድንቅ ተአምራትን አድርጓል። እነዚህን ተአምራቶቹን ነው የምናስበው። እንደዚሁም ደግሞ ቅዱስ መርቆሬዎስ ጌታዬ መድኃኒቴ ኢየሱስ ክርስቶስን አልክድም ብሎ ብዙ ስቃዮችን እንደተሰቃየ እግዚአብሔር አምላክም ከስቃዩ ሲያድነው እንደነበረ ኋላም ደግሞ ለቅዱስ መርቆሬዎስ የዘላለም ቃል ኪዳን እንደገባለት እናስባለን፣ እንዘክራለን። ቅዱስ መርቆሬዎስም እግዚአብሔር አምላክ በሰጠው ቃል ኪዳን መሰረት ምሕረትን ያሰጠን ዘንድ በቃል ኪዳኑ ምሕረትን ያሰጠን ዘንድ ቅዱስ መርቆሬዎስን አማልደን አስታርቀን ከፈጣሪ ዘንድ ምሕረትን አሰጠን ብለን ቅዱስ መርቆሬዎስን እንማጸናለን። እግዚአብሔር አምላክ በሰጠው ቃል ኪዳን መሰረት ምሕረትን ያደርግልን ዘንድ ስለ ቅዱስ መርቆሬዎስ ብለን ማረን ይቅር በለን ብለን እግዚአብሔር አምላክን እንማጸናለን። ቅዱስ መርቆሬዎስን አናመልክም። የምናመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው። እግዚአብሔር አምላክን ብቻ ነው የምናመልከው። በቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ የሚመለከው እግዚአብሔር አምላክ ነው። የሚታደለው የክርስቶስ ቅዱስ ሥጋና ክቡር ደም ነው። በሚቀደሰው ቅዳሴ ላይ የሚጠራው የክርስቶስ ስም ነው እንጂ በቅዱስ መርቆሬዎስ ስም በታነጸ ቤተ ክርስቲያን ውስጥ የፍጡር ሥጋ አይታደልም። በእኛ ቤተ ክርስቲያን ውስጥ የቅዱስ መርቆሬዎስ ሥጋና ደም አይደለም የሚታደለው። በቅዳሴ ጊዜ የሚጠራው የቅዱስ መርቆሬዎስ ስም አይደለም። የሚመለከው ቅዱስ መርቆሬዎስ አይደለም። ስለዚህ ይህንን ለይተን ልናውቅ ያስፈልጋል ወገኖቼ። ስለዚህ ክብረ በዓላትን ስናክብር ለምን እንደምናክብር ልናውቅ ያስፈልጋል። በዕለቱ ምን ተደረገ? እግዚአብሔር አምላክ በዚህ ዕለት ምን እንዳደረገ ተአምራቶቹን እያሰብን እናደንቃለን። ክብረ በዓላት አድርገን እንዘክራለን። እግዚአብሔር አምላክ ለቅዱሳን ለጻድቃን ለሰማዕታት የዘላለም የማይጠፋ ስም ሰጥቷቸዋል። በትንቢተ ኢሳይያስ ላይ እንደምናነበው በቤቴና በቅጥሬ ለዘላለም የማይጠፋ ስም እሰጣቸዋለሁ እንዳለ እግዚአብሔር አምላካችን የዘላለም ስም ለጻድቃን ለሰማዕታት ሰጥቷቸዋልና አብያተ ክርስቲያናት በጻድቃን በሰማዕታት ስም ይታነጻሉ። በቀላል አማርኛ ለመግለጽ ያህል ለምሳሌ አንድ አትሌት ሀገሩን ቢያስጠራ ተወዳድሮ ቢያሸንፍ በስሙ መንገዶች ተሰርተው እንደሚሰየሙ በስሙ ሐውልት እንደሚቆምለት ሁሉ ከዚያም በኋላ ይህ ሐውልት የማን ነው ብለን ስንጠይቅ የከሌ ሐውልት ነው ይባላል። ለምን የተሰየመ ስንል እንዲህ አድርጎ ሀገሩን አስጠርቶ ነው ተብሎ ይነገራል። ልክ እንደዚያ ሁሉ አብያተ ክርስቲያናት በቅዱሳን በጻድቃን ስም ቢታነጹ መታሰቢያ እንዲሆናቸው ነው። ማናቸው ብለን እንድንጠይቅ ነው። ጠይቀን ደግሞ ስለ ሰማዕታቱ እንድንረዳ ነው እንጂ መታሰቢያ እንዲሆናቸው እንጂ እንድናመልከዋቸው አይደለም። እግዚአብሔር አምላክ ለዘላለም የማይጠፋ ስም እሰጣቸዋለሁ በቤቴና በቅጥሬ እንዳለ የዘላለም የማይጠፋ ስም ስለሰጣቸው ለዘላለሙ የማይጠፋው ስማቸው አብያተ ክርስቲያናት ታንጾ ታቦተ ስማቸው ተቀርጾ ሲጠራ ሲታሰብ ይኖራል ማለት ነው። እግዚአብሔር አምላክ ራሱ የሰጣቸው የዘላለም የማይጠፋ ስም ስለሆነ እነርሱም ደግሞ ስለ እግዚአብሔር ብለው ደማቸውን ስላፈሰሱ ብዙ መከራ ስቃይን ስለታገሱ ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ እንዳለ ውዳሴ ማርያም ላይ ደማቸውን ስለ እግዚአብሔር ብለው ስላፈሰሱ እግዚአብሔር አምላክ ደግሞ የዘላለም የማይጠፋ ስም ሰጣቸው፣ ቃል ኪዳንም ገባላቸው። ቃል ኪዳኑ ለእነርሱ አይደለም፣ ቃል ኪዳኑ ለእኛ ነው ወገኖቼ። በእነርሱ አማካኝነት እኛን ሊምረን ነው እግዚአብሔር አምላክ ለቅዱሳን ለጻድቃን ለሰማዕታት የዘላለም ቃል ኪዳን የገባላቸው። ስማቸውን ብንጠራ ዝክራቸውን ብንዘክር በስማቸው ለተሰራ ቤተ ክርስቲያን መባ ብናስገባ አዎ ምሕረትን እንደሚያደርግል ለቅዱሳን ለሰማዕታት ለጻድቃን አባቶቻችን እግዚአብሔር አምላክ ምሕረትን ሰጥቷቸዋል። ስለዚህ ጥር 25 ቀን ስለ ቅዱስ መርቆሬዎስ ብለን ማረን ይቅር በለን ብለን የቅዱስ መርቆሬዎስን ስም ብንጠራ በቅዱስ መርቆሬዎስ ስም የተራበ ብናበላ የተጠማ ብናጠጣ የታረዘ ብናለብስ በስሙ በተሰራ ቤተ ክርስቲያን መባ ብናስገባ አዎ ምሕረትን ይቅርታን እናገኛለን።
ስለ ጻድቁ ስለ ሰማዕቱ ስለ ቅዱስ መርቆሬዎስ ብሎ እግዚአብሔር አምላክ ምሕረትን ያደርግልናል። ወገኖቼ ምንም የተቀላቀለ አስተምሮ የላትም ቤተ ክርስቲያናችን። እኛ ካለማወቅ የተነሳ በልምድ ብቻ ስለምንመላለስ የስም ክርስቲያን ስለሆንን ለምሳሌ ጥር 25 ቀን የቅዱስ መርቆሬዎስን ክብረ በዓል ስናከብር አንዱ የሌላ ሃይማኖት ተቋም ተከታይ የሆነ ሰው መጥቶ የእናንተ ቤተ ክርስቲያን እኮ መርቆሬዎስን ነው የምታስመልካችሁ፣ በስዕሉ ላይ ደግሞ እንደምትመለከቱት ገጸ ከለባት አሉ፣ እነርሱን እኮ የምታስመልካችሁ ነች የእናንተ ቤተ ክርስቲያን ሲላቸው ለምን ብለው እውነት ነው ወይስ አይደለም ብለው ቤተ ክርስቲያንን መጠየቅ ሲገባቸው ቤተ ክርስቲያናችን ደግሞ በዕለቱ ጥር 25 ቀን ስለምን ክብረ በዓሉ እንደሚከበር በደንብ በስፋት ስታስተምር ሳለ ያንን መስማት ሲገባቸው አዎ እውነት ነው እንደዚህ ነው እንደ እያሉ ጥርጣሬ ውስጥ የሚገቡ ሰዎች አሉ። ስለዚህ ጥርጣሬ ውስጥ አትግቡ ወገኖቼ። ቤተ ክርስቲያናችን የተቀላቀለ አስተምሮ የላትም። ጥርት ያለ አስተምሮ ነው ያላት። የምታመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው። ማርያምን አታመልክም፣ መላእክትን አታመልክም፣ ጻድቃን ሰማዕታትን አታመልክም። ክብረ በዓላቸውን ታከብራለች። የምታከብራቸውም ደግሞ እግዚአብሔር አምላክ ስላከበራቸው፣ ቃል ኪዳን ስለሰጣቸው፣ የዘላለም የማይጠፋ ስም ስለሰጣቸው፣ በዚያ ክብረ በዓልም ደግሞ እግዚአብሔር አምላክ ያደረገውን ተአምራት ነው በእነርሱ ላይ አድሮ ያደረጋቸውን ተአምራት ነው ምንዘክረው ምናከብረው። በሰጣቸው ቃል ኪዳንም ደግሞ ምሕረትን እንዲያሰጡን ጻድቃን ሰማዕታትን አማልዱን፣ አስታርቁን፣ ምሕረትን አሰጡን ብለን እንማጸናቸዋለን። በእውነት በረከት ረድኤታቸው በሁላችን ላይ ይደርብን ወገኖቼ። እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። የሰማነውንም በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግሥቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን ይግስጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።